የተወደዳችሁ ተመልካቾች ዛሬ ለየት ያለ ቪዲዮ ይዤላችሁ መጥቻለሁ ከካታር። ዛሬ እንግዲህ በአሜሪካን ሀገር እንግዲህ ብዙ አበሾች የሚኖሩበት ዋሽንግተን ዲሲ ነው። ካታር ውስጥ ደግሞ ብዙ አበሾች የሚኖሩበትን ሰፈር ሜዘር ይባላል። ሜዘርን ላስጎበኛችሁ ነው። በዛው እንግዲህ ጸጉር ያድጓል። እስኪ የአበሻ ቤት ሄደን እንቆረጣለን። የጸጉር ቤቱ ስም ማን ይሆን? ምን አይነት ሰው እናገኝ ይሆን? እንግዲህ ማሳያችሁ ይሆናል። ከዛ ባለፈ እንግዲህ እዚህ አካባቢ ብዙ የአበሻ ሱቆች አሉ። የሴቶች ጸጉር ቤቶች አሉ፣ የወንዶች ጸጉር ቤቶች አሉ፣ የአበሻ ቢዝነሶች ያሉበት ሰፈር ነው። እነሱን ማስተዋወቃችኋለሁ። ቡናም እንጠጣለን። የሆነ ሬስቶራንት ገብተን ነው ቡናችንን እንኳ አርገን እንጠጣለን። ገጭቶኝ ነበር፣ ፍንጫዬን ብሎጥሎኝ ነበር። ይመችህ እና አሳያችኋለሁ። አብራን እንቆይ፣ ተከተሉኝ። ነካ ብታረገኝ ጥሩ ነበር። እዚህ ሀገር ካሳው ካሳ መሰለህ እንዴ? እናቴ አንዳንዱ ሰው ማለት ነው አንዳንዱ ሰው እሱ ነው መኪና የሚገጨው እዚህ ሀገር። ጌታዬ ሞኝነ እንዴ? ዝም ብሎ ይሄን አውቆ ይፈታተነዋል። እንዲህ ምናምን ይላል። ሲሄድ ራሱ እንዲህ ሸረፍ እንዲያደርገው እኮ ነው እንዴ? አንዱ ባለ ዛሬ አበሻ የምናገኝ ይመስላል ፋሻ እስኪ ላናገኝም ግን እንችላለን። የሥራ ሰዓት ነው ፋሻ ታውቃለህ። ወደዚህ ፀሐይዋ ከባድ ስለሆነች ነው መነጽር ያደረኩት። እንዴት ነው ሰፈሩን ሲያሳያቸው በእናትህ። ስማ ፋሻዬ፣ እኔ ጸጉር ቤት እዚህ ሀገር ማለት ነው እኔ ጸጉር ቤቱን ወድጄዋለሁ። እንደ ፋሻዬ እንቅጭን ስነግርህ ግን በጣም እዚህ ሀገር ጸጉር ቤት የመረረኝ የሚያጠብህ ወንድ ነው እና አልታጠብም። እኔ አዲስ አበባ ደስ የሚለኝ ሴቶች ሲያጥቡ ነው። መቤቴ ስላሴው እጃቸው ራሱ እንደዚህ ሲያረጉኝ እዛው ተኝቼ ምናምን አባን ነቀነቀ። በዛው አንድ ስታንድ አፕ ኮሜዲ ስክሪፕት ጽፌ ነው የምነሳው። ቆዳዬን የገፈፈኝ አልኩ፣ ጠባሳዬን አሰፋው። ይኸው ከዛ በኋላ አልታጠብም። በቃ ጸጉሬን ተቆርጬ ብቻ ነው የምወጣው። ምክንያቱም ደግሞ እዚህ ሀገር ከሴቶች ጸጉር ቤት ወንድ ጭራሽ መግባት አይችልም። ከወንዱ ጸጉር ቤት ደግሞ ሴት ጭራሽ ድርሽ አትልም። ስለዚህ የሚያጥባችሁም ወንድ ነው፣ የሚቆርጣችሁም ወንድ ነው። እስካሁን ምንም አበሻ አላገኘንም። እስኪ አየህ ፋሼ ሉሲ እንጀራ ባሻ አሳየኋት። በጣም ደስ ይላል። እዛ ጋር ያየኸው ነው። ብዙ ሰው ሊኖርም ይችላል ላይኖርም ይችላል። እንግዲህ ውስጥ ገብተን የምናየው ይሆናል። አዲስ አበባ የወንዶች ጸጉር ቤት ነው የምንቆረጠው። ደስ አይልም? ከጎኑ ደግሞ ኢትዮ ኤርትራ ምግብ ቤት አለ። ዋጋው ስንት ነው የሚለውንም በዛው ታዩታላችሁ። እንግባ እስኪ። ተነስተን እንዴት ነሽ አባቴ? ሰላም ነው ብራዘር፣ እንዴት ነህ? ይሄን ፊት እንግዲህ ተቆርጦ እናየዋለን። አሃሼ ፈክቶ እናየዋለን። ይሄን ፊት አንተ አሁን እሺ ወንድ ከሚያጠብና አንተ ብትሆን ሴት ከምታጥብ የቷን ነው የምትመርጠው? እጇን አለ እዚህ ተፈጥሮ አለ እኮ። እሺ አይገናኝም። እዚህ ዓለም ላይ ልጅ ሴት ወንድ ነው ስትነካ ይለሰልስ ገብቷል። ያ ደግሞ ወንድ ነው ከገነት ቢመጣም ይሻከራል። አሳምኛለሁ። ዞሮ እንዴት ነው ተመልካቾች? ይሄው እንግዲህ እንደዚህ ፎ አድርጎኛል። እናንተ እንዴት አያችሁት? እንግዲህ እዚህ አካባቢ ያለው ሰው አራት ሰው አለ። አራቱም ያምራል ብለዋል። ተሳክቶለታል ማለት ነው። ይሄው በጣም የሚያምር ቁርጥ ነው የቆረጠኝ። ካታር ያላችሁ እንግዲህ ደግሞ አዲስ አበባ ወንዶች ጸጉር ቤት ሜዘር መጥቼ ነው የተቆረጥኩት።
እስኪ ሀሳባችሁን ኮሜንት ላይ ጣል አድርጉበት። አሁን ቀዝቃዛ ነው። በሙቀት ሰዓት ምን ተነፍሰው በዚህ ነው። ካልሆነ እዚሁ አንቀላፍተን ነው የምንገኘው። ይሄ ደግሞ ከበድ አለ። አሁን ደግሞ ከበድ አለ። ሚዛን እየጨመረ ነው የምንሄደው። ወፈር ያለ ልብስ ነው ጌታዬ። ብርድ ነው አሁን ካታር። አዲስ አበባ የወንዶች ፀጉር ቤት እንግዲህ እንደዚህ ፏ ብለን ወጥተናል ማለት ነው። በነገራችን ላይ ፀሐይ ያለ ይመስላችኋል፣ ግን በጣም ብርድ አለ። ፀሐይ የቀላቀለ ብርድ ነው ያለው አሁን ላይ ካታር ማለት ነው። ስለዚህ አሁን ዞር ዞር እንልና ደግሞ ሜዘርን አሳያቸዋለሁ። ሜዘር አካባቢ ያሉ የኢትዮጵያውያንን እንግዲህ ሱቆችና ቢሮዎች አሳያችኋለሁ። ስንት ነው የከፈልነው? አንተ 50 ብር ነው የከፈልከው አንጂ ጋባዥ አገኘው ብለሽ 50 ብር ነው የከፈልሽ። ባሻሻ 50 ብር ነው የከፈለው። ፊቱን ታጥበዋል። ዋጋው 40 ብር ነው፣ 10 ብር ቲፕ ማለት ነው። በደንብ ፎ አድርገውታል። 50 ሪያል ነው የከፈለው። እኔ ደግሞ 20 ሪያል ነው፣ ግን 30 ሪያል ነው የከፈልኩት። ልጁ ለምን ጨዋ ስለሆነ ማለት ነው። አንዳንዱ ሰው ጺማችሁን ነካ ነካ አድርጎ የጺም ብሎ ያስከፍላቸዋል። እኔን የቆረጠኝ ልጅ ግን ጨዋ ልጅ ነበረ እና አይ የጺም ምናምን ስለው አረ 20 ብር ብቻ ክፈል ጺም አንተ የለህም እኮ ምናምን አለኝ ማለት ነው። ግን እኮ ቆርጧል፣ አስተካክሏል፣ ቅርጽ አስይዟል ምናምን። ስለዚህ ሰው ሲያስብላችሁ ማሰብ ያስፈልጋል። በዛ መሰረት ብልጥ የሚጫው ሰው ነው የማይመቸኝ እኔ። በዛ መሰረት 10 ብር ጨምሬ ሰጠሁት ማለት ነው። እዚህ ሀገር በብዛት የሚወዱት መኪና ምንድነው ካላችሁኝ ላንድ ክሩዘር ነው። ኒሳን ምናምን ማለት ነው። ኒሳን ላንድ ክሩዘር ይሄ ነው እንግዲህ ሜዘር ማለት እንግዲህ ይሄንን ነው። ከዚህ እንጀምራለን። ይሄ ራሱ የአበሻ ሻይ ቡና መሸጫ ነው። ኤቫን ካፌ ይላል። ይሄም የአበሻ ቤት ነው። Yes brother, how are you? Okay, see you later. Okay my brother. እዚህ ጋር ማን አላትሉም እንዴ? እዚህ ጋር ደግሞ ላሊበላ ታይፒንግ ኤንድ ትራንስሌሽን ሰርቪስስ እዚህ ጋር ይገኛሉ። እንግዲህ ሜዘር የመጀመሪያው ብሎክ ላይ ከአስፋልቱ ፓለምስ ሞል ጥፍ እንዳላችሁ እንግዲህ ላሊበላ ታይፒንግ ኤንድ ትራንስሌሽን ሴንተር እዚህ ሰርቪስ ጀምረዋል ማለት ነው። እኔም የምሰራው እዚህ ቢሮ ነው። ቀጣይ ደግሞ በሌላ ቪዲዮ አሳያችኋለሁ የምንሰጣቸውን አገልግሎቶች፣ የስራ ባልደረቦችን አስተዋውቃችኋለሁ። በተለይ ካታር የምትኖሩ ሰዎች አገልግሎታችንን አይታችሁ ትጠቀማላችሁ ብዬ ተስፋ አረጋለሁ። ቀጥሎ ማንን እናገኛለን? እዚህ ጋር ደግሞ ሰብለ እንጀራ ትሬዲንግ ይገኛል። ሰብሊን እንግዲህ መኩልን ኢትዮጵያን አብዛኞቻችሁ ታውቋታላችሁ። በምትሳተፋቸው በጎ አድራጎቶች፣ በምታረጋቸው መልካም ነገሮች ታውቋታላችሁ። እንግዲህ ካታር ላይ አሉ ከሚባሉ ሱቆች ሰብለ እንጀራ ትሬዲንግ ደግሞ አንዱ ነው ማለት ነው። ከዛ ቀጥሎ እዚህ ጋር ደግሞ አልአድዋ የውበት ሳሎን አለ። አልአድዋ የውበት ሳሎን እዚሁ ሜዘር ነው ያለው። እንግዲህ የሴቶች ፀጉር ቤት መግባት ስለማይቻል ያው ውስጥ መግባት አልችልም፣ ግን ከውጭ የሴቶች የውበት ሳሎን እንግዲህ ደግሞ አልአድዋ የውበት ሳሎን እዚህ ጋር ይገኛል። ከዛ ቀጥሎ ማን አለ? ፕሮሚስ ሬስቶራንት። ፕሮሚስ ሬስቶራንትም የሀበሻ ሬስቶራንት ነው። በጣም ቆንጆ ምግቦችን የሚያዘጋጃሉ። ፕሮሚስ ሬስቶራንት እዚህ ጋር ይገኛል። ከዛ ደግሞ ማን አለ? ከዛ ደግሞ ሀበሻ የውበት ሳሎን። ዋው! ሀበሻ የውበት ሳሎን የሴቶች የውበት ሳሎን ደግሞ እዚህ ጋር ይገኛል። ሌላ አረ ሜዘር በቃ ሜዘር አበሾች ተቆጣጥረውታል፣ አይገልጸው። ያብስራ ሬስቶራንት። ከዛ ማን አለ? እዚህ ጋር ደግሞ ንግስተ ሳባ የውበት ሳሎን። ከዚህ በፊት ኢንተርቪው አድርጋታለሁ። ንግስተ ሳባ የውበት ሳሎን ደግሞ እዚህ ይገኛል ማለት ነው። ቀጥሎ ምን አለ? ኧረ በለው ቀጥሎ ምን አለ? ስፓ የኛ አይደለም። እሺ ፕሮሚስ ባኬሪ አለ ደግሞ። የፕሮሚስ ሬስቶራንት ቅርንጫፍ ነው ደግሞ ሜዘር ይሄንን ይመስላል። እዚህ ከፊት ለፊታቸው ደግሞ
ፓልምስ ሞል የሚባል እንግዲህ ግዙፍ ሞል አለ። በዚህ ነው ብዙ ጊዜ ምልክት የሚይዙት ሰዎች። ከፍ ስትሉ ደግሞ አቢሲኒያ ቢሾፍቱ የምግብ ቤት አቢሲኒያ ቢሾፍቱ ምግብ ቤት እዚህ ጋር አለላችሁ፣ መታችሁ መጠቀም ትችላላችሁ። አቢሲኒያ ቢሾፍቱ ምግብ ቤት ደግሞ ሜዘር ላይ እዛው ከፍ ብላችሁ ታገኙታላችሁ ማለት ነው። ቢፍቱ ሬስቶራንትንም ጎብኟቸው። በጣም ቆንጆ ቤት ነው እና ደግሞ በጣም ትልቅ ቤት ነው። የሚገኙት እንግዲህ ሜዘር አካባቢ ነው እነሱ። ካታር ውስጥ እንግዲህ በጣም ብዙ አበሾች ከሚኖሩበት አካባቢ ሜዘርን ዛሬ ዘወር ብዬ ያሳይቻችኋለሁ። ሌሎች ሰፈሮችም አሉ፣ እነሱን ደግሞ ሌላ ጊዜ ያሳያችኋለሁ። በነገራችን ላይ ሀበሾች በሌላ ሀገር ድርጅት ከፍተው ስታዩ በጣም ነው ደስ የሚለው፣ እውነቱን ለመናገር ማለት ነው። እኔ በጣም ደስ ብሎኛል በግሌ። እንግዲህ ደስ የሚላችሁ ደግሞ ብዙ ሰዎች ትኖራላችሁ ብዬ ተስፋ አደርጋለሁ። ምክንያቱም አንዳንድ ግለሰቦች በውጭ ሀገር ስህተት ከሰሩ አበሾች እንደዚህ ናቸው ተብሎ ስም ይጠፋል ማለት ነው። ጥሩ ስራ የሚሰሩ ደግሞ ድርጅት ከፍተው ምናምን የሚያስተዳድሩ ሰዎች ሲኖሩም ደግሞ በዛው ልክ ሀበሻ የሚለውን ስም አበረው ነው ይዘው የሚያስነሱት። ኢትዮጵያዊ የሚለውን ስም አበረው ነው የሚያስነሱትና አብዛኛው ሰው ጠንክሮ ተሳክቶለት ትልቅ ደረጃ ቢደርስ ደስ ይላል። እውነቱን ለመናገር ማንም የማንንም እንጀራ አይበላም አይደለ? እየተጋገዝን እየተረዳዳን ሁላችንም ቢያልፍልን ሀብት አያልቅም። ከዚህ በላይ ብዙ አቅም ያላቸው ሰዎች እንዲፈጠሩ የሚሰሩትን ደግሞ እግዚአብሔር እንዲባርክላቸው እመኛለሁ። እኔ በኔ በበኩሌ እንቅስቃሴ ያለው ሰው የሚበዛበት ሰፈር ነው። እስካሁን ግን ብዙ አበሻ አላገኘሁም እውነቱን ለመናገር። ሬስቶራንት ውስጥ ደግሞ አንድ ቀን ገብቼ ውስጡ ያለውን ምግባቸው ምን እንደሚመስል ሰርቪሳቸው ምን እንደሚመስል አሳያችኋለሁ። ለምንድን ነው ዛሬ ያልገባሁት? ብዙ ጊዜ እዚህ ሀገር እስከ 12 ሰዓት እስከ ቀኑ ማለት በኢትዮጵያ እስከ 6 ሰዓት ድረስ ሬስቶራንቶች አይከፈቱም። ይገርማቸዋል፣ አይከፈቱም። ጧት አካባቢ ማለት ነው። ከሰዓት በኋላ ነው በደንብ የሚሟሟቁት የሚከፈቱትና ለዛ ነው ውስጥ ገብቼ በደንብ ያላሳየዋችሁ። በሌላ ቪዲዮ ግን በደንብ ገብቼ ደግሞ ምግባቸውን እስኪ እንቀምሰዋለን። በትክክል ደግሞ የኢትዮጵያን ምግብ ይዘውት መጥተዋል ወይ የሚለውን የማሳያችሁ ይሆናል ማለት ነው። ለሁላችሁም ሀብት፣ በረከት፣ ሰላም ከናንተ ጋር ይሁን። ቀጣይ በሌላ ቆንጆ ቪዲዮ መለሳለሁ። ይመቻችሁ።